አሁን ዓለም በሸሪዓ ብትተዳደር ዓለም ላይ ብጥበጣ ይኖራል ብለህ ታስባለህ? መድፈር ይኖራል ብለህ ታስባለህ? አንድ ሴት የደፈረ ሰው በዋስ በምናምን ተብሎ 17 ዓመት በአደባባይ ከተንጠለጠለ እቃውን ቆርጠህ ካስወገድከው ሲሰርቅ እጁን ካስወገድከው ማን አባቱ ነው የሚሰርቀው? ደጋግመን እንደምንላችሁ እስልምና የእውቀት እምነት ሳይሆን እንዲሁ ሞቅ ያላቸው ሰዎች በስሜት የሚመሩበት ነው። ወንድማችን ተዳ ሲናገር እንደሰማችሁት ዓለማችን በሸሪያ ብትተዳደር ሀገራቶች በሸሪያ ቢተዳደሩ ሰላም ይሆን ነበር ብሎናል። ኤግዛምፕል እስቲ እንውሰድ። Wanting to kill his brother because of a disagreement from the West, because of religion. He doesn't love his brother, he wants to kill his brother. Have you heard that anywhere? Go to Saudi Arabia, which is the very cradle of Islam. Today in Saudi Arabia, do people fight? Do they want to kill each other because someone else isn't Muslim? But why is it that we as black people are so often ready to hate our own brothers and even ready to kill them just because we think it's serious? It is truly a tragic situation. Why are you ready to kill them when you are not even capable of giving life? And you know very well that God forbids you to kill. True Muslims, when a mosquito bites them, they don't even have the right to kill it. They have to catch it and cut off one of its wings. በሸሪያ የሚተዳደሩ ሀገራትን ሱዳን አሁን እርስ በርስ ጦርነት ውስጥ ያለች ሀገሪቷ ልትፈርስ የደረሰች ነች። የምትተዳደረው በሸሪያ ነው። ጎረቤታችንን የጠቀስኩልህ። ሁለተኛ ሶማሊያ ሁሌ ከጦርነት ውስጥ ማትወጣ በሸሪያ የምትተዳደር ሀገር ነች። የመን የፈራረሰች በሸሪያ የምትተዳደር ሀገር ነች። ሲሪያም በሸሪያ የምትተዳደር ሀገር ነች። መቆም ያቃተች፣ የተበታተነች፣ የፈራረሰች ሀገር ማለት ነው። እነኚህ ሁሉ የጠቀስኩልህ በሸሪያ የሚተዳደሩ ነው። ሰላም የሌላቸው እጨምርልህ። ናይጄሪያ ሰሜናዊው ክፍሉ የሚተዳደሩት በሸሪያ ነው። በየቀኑ በደርዘን ክርስቲያኖች ይታረዳሉ። ትራምፕ ከዚህ በፊት መግለጫ ሰጥቶበታል፣ ሰምታችሁት ስለሆነ 50 ሰው 20 ሰው 30 ፕሮቴስታንትና ካቶሊኮች በተለይም የሚታረዱበት የናይጄሪያ ሰሜናዊ ክፍል የሚተዳደሩት በሸሪያ ነው። ልጨምርልህ፣ አፍጋኒስታን ታሊባን ከያዘ በኋላ ሰላም ያጣች ሀገር ነች። ሴቶች ውጭ መውጣት አይችሉም፣ ትምህርት መማር አይችሉም፣ የሃይማኖት ነፃነት የለም። በሸሪያ ስለሚተዳደሩ ማለት ነው። ሴት ዝሙት ምናምን አልክ። በ1400 ዓመት ታሪክ ውስጥ በዝሙት ከሌዘሞተ ተያዙ ተብሎ የተቀጣ አንድም የለም። ምክንያቱም 4 ምስክሮች ሲዘሙቱ መርፌና ክር ሆነው መምጣት ስላለበት ይሄ መደረግ ስላልቻለ በ1400 ታሪክ ውስጥ ይሄንን ቅጣት የተላለፈበት ምስክር መጥቶበት የለም። እና ምን ልላችሁ ነው? እነ ሱዳን፣ እነ ሶማሊያ፣ እነ የመን፣ እነ ሲሪያ፣ ናይጄሪያ ሰሜናዊ ክፍል እና አፍጋኒስታን እየፈራረሱም ያሉት የሚተዳደሩት በሸሪያ ነው። ሰላም የሌላቸው ሀገር እነኚህ በሸሪያ የሚተዳደሩ ናቸው። ላይቭ ላይ ነን ነው እምነቱን የቀየረ ግደል የሚለውን። ኦኬ፣ አንድ አይገደልም ብለህ ነው የምታምነው? አዎ። ስለዚህ እምነቱን የቀየረ አይገደልም። ኦኬ፣ እንደዛ የሚል ካለ የተሳሳተ ነው ብለህ ታምናለህ? ሙስሊም የነበረ ከዛ እምነቱን የቀየረ ሌሎች ሰዎች ወደ እስልምና እንዳይገቡ የሚያደርግ ከሆነ ነው የሚለው። ምንም ሳይል ኖርማሊ እምነቱን የቀየረን ብቻ ግደሉት ያለ
ቢኖር የተሳሳተ ነው ብለህ ታምናለህ? አዎ። ድገመው። አንድ ሰው እኔ አምናለሁ እምነቱን ስለቀየረ ብቻ አንድ ሰው ግደሉት ብሎ የሚያዝ ከሆነ ሰይጣናዊ ትእዛዝ ነው ብዬ አምናለሁ። ምክንያቱም ነፃ ምርጫ አለው። ነፃ ምርጫውን ትቶ አይ እኔ አልፈልግም ብቻ ስላለ ይህን እምነት አልቀበልም ስላለ እሱን ግደሉት ማለት ሰይጣናዊ ትእዛዝ ነው ብዬ አምናለሁ። አንተም እንደዛ የምታምነው? ከምን ላይ ነው የምታሳየኝ ማስረጃውን? እኔ ከምንም አላሳይ፣ ጥያቄ ነው እየጠየቅኩ ያለሁት። እንደኔ ታምናለህ ወይ? ዝም ብሎ ስለወጣ ሃይማኖት ስለቀየረ አይገደልም ብለህ ታምናለህ ወይ? እንደዚህ አዎ፣ አይገደልም ብዬ አምናለሁ። ሰሚራ አንዴ ወንድ በጣም እናመሰግናለን። ምንድነው ያለን? አዎ አይገደልም፣ ሃይማኖቱ ስለቀየረ ብቻ እንዲህ አይደረግም ብሎናል። ኦልራይት፣ ይሄን ሰይጣናዊ ትእዛዝ ነው ብሏል። ማን ያዘዘው ይሄንን ትእዛዝ? መሐመድ ነው። መሐመድ ያዘዘው ምንድነው የምታሳየኝ ነው? ከሐዲስ ላይ ነብይህ ነው ያዘዘው። ሱናን አናሳይ 40:59 ክፈትለት። ከዛ ሳባዎች ያደረጉትን አሳያለሁ። አረብኛው ይሆንልህ እንግሊዘኛው? አማርኛ ይሆንልህ። ወደ አማርኛ ቀየርለት። ያው ያላ መልእክተኛ እንዲህ ብለዋል። አንብበው። ከላ ያሳየኛ ቀርማ ያው ታያለ። አንብበው። ማር ሚካኤል ልበል ሰሚራ ሙሉ አሳየኛ። ከላይ አሳየኝ። እስቲ አሁንም ወደ በቃ ትርጉም የለ እኮ ነው። ጮክ ብላ አንብብልና ሱናን አናሳይ 40:59 ኢብኑ አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ሃይማኖቱን የለወጠውን ሰው ምን በሉት አለ? ወንድማችን መጀመሪያ ከሚያውቁ ጠይቅ። የሚያውቁ ኡስታዞችን አስደምጠህ። የሚያውቅ ሰው አላል። ኡስታዞችን እናስደምጥህ። መንበደለ ዲነው ፈቅቱሉ ማለት ምን ማለት ነው? ነብይ ነው ያለው። ማንም ሃይማኖቱን ከቀየረ ግደለው መሐመድ ነው ያለው። ምን ብለናል? አንተ ደግሞ እንደዚህ አይነት ትእዛዝ ሰይጣናዊ ነው ብለናል። ስለዚህ ነብዩ ሰይጣናዊ ትእዛዝ አለ እያልክ ነው። ትእዛዙን ከሚያውቅ ሰው ልጠየቅ ነው። ይኸው ኡስታዞችን እናስተማህ። የፈለከውን ኡስታዝ እናሰማሃለን። ለምሳሌ ኡስታዝ አቡ አብደላ ምን ይላል? ቀጥል። ኡስታዝ አቡ አብደላ እንግዲህ እያለን ያለው ዮኒ ማኛ የሆነ ጊዜ ሰልሞ ነበረ። ከእስልምና ስለወጣ ሙርተድ ነው መገደል አለበት እያለ ኡስታዙ እየተናገረ ነው። ስሙት። ዮኒ ማኛ ሙርተድ እንደሆነ በነገራችን ላይ ጋር ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን ላይ ጋር ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ በምን እንለያያለን? አሁን ግን ሙርተድ ነው ታውቃላችሁ። እስልምና ውስጥ ገብቶ ከስና ፈንግቶ የወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደኩ ምን ታመጣላችሁ ብሎ ባደረገ ቁጭ ብሎ ምን ከፍቶ እነግርሃለሁ። ልክ ያ ነብዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ይሳደብ። አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ። እስቲ ይሄን ነገር ተመልከት አንተ። እንግዲህ እያለ ያለው ዮኒ ማኛ ሙርተድ ነው፣ ከእስልምና በመውጣቱ ይገደላል፣ መገደል አለበት እያለ እየተናገረ ነው ኡስታዝ አቡ አብደላ ማለት ነው። ያ አቡ ሀይደርን ማሰማት እንችላለን፣ ሌሎችን ኡስታዞች ማሰማት እንችላለን። ሙርተድ ማለት ኖርማሊ አዲሱን የተረከበት የለም። ዮኒ ማኛን ሰው አዲስ ነው ያብራራበት ሚል ከሆነ ማለት ነው። አንዴ
ሐዲሱን ያብራራበት የአቡ አብደላ የለም መን በደለ ዲነሁ ፈቅቱሉ የሚለውን ያብራራበትን ዮኒ ማኛ ምን አገባን እኛ ስለ ግለሰብ አታምጣ። ማን ነው ዘፈን የሚከፍተው? አብደላ አብዱ ምን ሆነ ነው? አብዱ ሚዩት አድርግ ሚዩት አድርግ። ኦኬ አቡዬ አሁን ማይክን አንሳውን። ስለዚህ ሃይማኖቱን የቀየረ ግደሉት የሚለውን ሐዲሱን አይተሃል አይደለ? መግደል በቃ ሚል ከሆነ ኦኬ። ስለዚህ ሸሪያው ኢትዮጵያ ላይ በሸሪያ ብትተዳደር ትገላለህ ሚል ከሆነ አዎ ግደል ካለ ቀላል ነው። ግደል ሚል አንተ ለማታቀው መሐመድ ብለህ ለማታቀው መሐመድ ብለህ አንድ ሰው እስልምና ለቆ ስለወጣ ትገላለህ? ግደል ካለ በጣም ማድረግ ያገራል። ምን ትጠቀማለህ? በገነት ሴት ነው የምታገኘው። ለዝሙት ብለህ እንዴት ሰው ትገላለህ? ማብራሪያውን ሰማለሁ። ገድዬ ማብራሪያውን ሰማለሁ። እሺ ቤተሰብ ሃይማኖት ቢቀየር ስለዚህ ገና ለገና ወደፊት ለማገኘው ገነት ብለህ ትገልበታለህ? ግደል ሚል የሚያዝ ከሆነ አዎ ሐዲስማ ያዘዋል። ምክንያቱም ሃይማኖቱን የቀየረ 3 ቀን ነው ማክሲመም የሚሰጠው ቻንስ። ይሄ ሳሂህ የሆነ ምንም ኺላፍ የሌለበት ከሆነ ሐዲሱ ሚል ከሆነ አንድ ከሆንክ አንተ ይሄንን ጥያቄ እንትና ሁሱ ቤት ሄደህ አትጠይቅም? ያዘውና ናሱት ጆሮን ጠምዘ ወንድ ከሆንክ ይላል ሴት መስላለህ እንዴ? እነዚህ ሲነካም አንተ ፈሳም አልሸነም እንደ አንተ የሆነ ጊዜ ገብተህ ሁሱን አዲስ ጀማሪ እብድ ነህ አንተ። ጀማሪ እብድ ትሆናለህ። እኔስ አንዴ ቀጥል። አንዴ ቪዲዮውን አንዴ እናዳምጠው። እሺ መልካም። እንግዲህ ይሄ መን በደለ ዲነሁ ፈቅቱሉ የሚለውን ኡስታዝ አቡ አብደላ ኡስታዝ ኢንጂነር ሐዲሳዊ መልእክቶችን ወደ መቆልመም ይሄ ቁልመማዊ ሕጻጽ የሚባለውን ወደ መስራት የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካደም ጭምር በል አዛብቶ ወደ መተርጎሙም እኮ እያደረሳቸው። ምሳሌ አንድ ልንገራችሁ። መን በደለ ዲነሁ ፈቅቱሉሁ ብሏል። ንስር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚል አንዳንዶች ምን ይላሉ? እንጨርሰዋለን። ምን ይላሉ? መን በደለ ዲነሁ ፈቅቱሉ የሚለውን ስለተሸማቀቁበት አይ ከሃይማኖት ወጥቶ ከተዋጋን ነው የሚገደለው፣ አይ ከሃይማኖት ወጥቶ እንደገና ደግሞ ሰዎች እንዲወጡ ካደረገ ነው የሚገደለው እንጂ ስለወጣ ብቻ አይደለም ይላሉ። ይሄ የመጣው ሐዲስና ቁርአን ካለማወቃቸው ነው። እየቆለመሙ እየጠመለሉ እያጣመሙ የሚተረጉሙ አሉ። መን በደለ ዲነሁ ፈቅቱሉ የሚለውን አይ ከሃይማኖቱ ወጥቶ ከዛ ከተዋጋን እንደዛ ሲሉ አልሰማችሁም? ሲያለባብሱ አንዳንዶች። ሐዲሱ ግን ምንድን ነው የሚለው? ማክሲመም የ3 ቀን እድል ስጠው ነው የሚለው። ኢቨን በዋሪ ላይ ደግሞ ባገኘህበት ቦታ እሱን ከገደልክ በቂያማ ቀን ሽልማት አለህ ነው የሚለው። እነሱ በሚሉት መንገድ እንዲህ ካልሆነ እንዲህ የለም የሚል አንድ ከሐዲስ አይደለም
ከሙፈሲሮች ራሱ አያመጡ እንዲህ ካልሆነ እንዲህ አይደለም የሚል አንድ ማለት ነው። ስለዚህ ሰሂህ በሆነ ምክንያቱም የሌለው ለምን መሰላችሁ? እንደዛ ከሆነ እነሱ በእነሱ ሎጂክ ሄድን እንደዛ ካልሆነ አይገደልም ካሉ ኢብን አባስ ወንጀለኛ ይሆናል፣ አሊ ወንጀለኛ ይሆናል፣ ዑመር ወንጀለኛ ይሆናል፣ ሌሎችም ሰሃባዎች ወንጀለኛ ይሆናሉ። ምክንያት ቀጥታ ከእስልምና የወጡትን ገና ሲያዩዋቸው አንቀመጥም እያሉ ነው ያስገደሏቸው። ቀጥታ ከእስልምና የወጡትን አሊ በተለይም ሰብስቦ እሳት ነው የለቀቀባቸው፣ አነደዳቸው። እሳት ስለተዋጉ አይደለም፣ ከእስልምና እንደወጡ ሲሰማ እሳት ለቀቀባቸው። ስለዚህ ምን ይሆናል ማለት ነው? ወጥቶ ካልተዋጋን ወይንም ደግሞ ወደ እስልምና ሰዎችን ካላጠመመ ካልነካን አይገደልም ካሉ እነ አሊ የእስልምና ጠላት ወይንም ደግሞ ትክክለኛውን ሐዲስ ማይከተሉ ነበሩ። ሙሐመድ ግልጽ ተናጋሪ ነው የሚለው ደግሞ ውድቅ ይሆናል። ምክንያቱም ቀጥታ ሃይማኖቱን የገደለውን ባገኘበት ግደለው ካለ በኋላ አይ ካልነካን አይገደልም ካሉ ሙሐመድ ግልጽ ከሱ በላይ ተናጋሪ የለም የሚለው ውሸት ይሆናል ማለት ነው። ለዚህም ነው በሙፈሲሮች ደረጃ ምንም አይነት ጥርጥር የለበትም። ምንም አይነት በዚህ ጉዳይ ላይ መተላለፍ ወይም ኪላፍ የለበትም። ኦኬ፣ እቺ ቪዲዮ እናዳምጣትና እንመለሳለን። አብዱ እሺ። እና እዚህ ላይ ያሉ ሰዎች የሚሰጡት ነገር ከእስልምና ጋር ሊትራሊ እንደሚጋጭ ነው እያብራሩ የሚሄዱት። ሌሎችን ማስረጃዎች እያነሱ የሚዋሹትም ማለት ነው። እንደዚህ ቀን ይሰጠዋል እንደዚህ የሚለው which is wrong እንደሆነ ነው ፎይ እንዳለው። እንግዲህ እስልምናን በብዙ መልኩ ስለሚያፈርስ ይቀጥልና ስሙት። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚባል አይደለም። እስኪ ውርርድ እናድርግ። እስኪ አንድ ሰው መጥቶ ስራ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ አርካኑል ኢሕሳን፣ ስለ እነዚህ ሶስቶቹ በቃሉ የሚያብራራ ሰው አና ተሐዳሁ አንድ ሰው ወይ ሁለት ሰው ሊመጣ ይችላል። አብዛኛው አርካኑል ኢስላም፣ አርካኑል ኢማን ከዛሊከ አርካኑል ኢሕሳን አያውቁም። አቅሳመ ተውሂድ አያውቁም። በል አቅሳመ ተውሂድ አስማ ወሲፋት ላይ የአሻዒራዎችንና የሙዕተዚላዎችን እምነት የሚያረጉ ሰዎች ግድያው ላድርገው። ስለ ግድያው ጨረሰ። ግድያውን እዚህ ጋር ነው የጨረሰው። አይ ቲንክ መሀል ላይ የሚያወራ መስሎኛል። ኤኒዌይስ ሌላ ቦታ ይሁን መሀል ላይ የሚያወራበት ሰው እዚህ አካባቢ ያው እስልምናን ያስመጣሉ እነዚህ ንግግሮች እያለ ያወራው። ኦኬ እሺ፣ አብዱ በቃ አዳምጠው አንተ እዛው። አፎይ ወንድሜ እንዴት ነህ? ኦኬ ሰላም ነው አለን። እኔም ልህ እሺ ወንድሜ ማለት ይቻላል ግን በእስልምና እኔ አውሙም ትችትም የለኝም። እሺ ሊኖረኝ የሚችለው አንተም ሆነ እኔ ወይም ሌሎች ሰዎች አሉ እሺ ባለንበት ነገር ላይ የራሳችን የሆነ አቋም አለን። እሺ ሁሉም ሰው አሁን አንተና እኔ እንደምናወራቸው ሰዎች አይደሉም። ብዙ በቢሊየን የሚቆጠር ህዝብ ነው የሚከተላቸው ነብዩ መሐመድ ማለት እኔ ተከታይ ላልሆን እችላለሁ፣ ግን በጣም የሚከተላቸው ሰዎች አሉ። አሁን ይሄም አንድ ተራሱ ያለው ሰውዬ እነሱ ሊወክል አይገባም። አይወክልም። ታዲያ ምንድነው እሱ? አይ ምንድነው እሱ? ለምሳሌ አሁን አንተ የምትሄድበት አብደላ እሺ አብዶ ወይ የመሐመድ ንግግር መሐመድን ይወክለዋል አይወክለውም? ኖ ሰዎች የሚናገሩት ነው እንጂ እነሱ የመሐመድ ንግግር ነው ያልኩት። መሐመድ ንግግር አይደለም። የመሐመድ ንግግር ሃይማኖቱ የወጣ ሰውን ግደሉት የሚለው የመሐመድ አይ ቶፒክ ላይ እንግባ። ስለ ተረት ተረትና ሐሜት 2000 ሰው እዚህ ቲክቶክ ላይ ያለ ዩቲዩብ ላይ በጣም ብዙ ሰው እያዳመጠን ነው። በቴሌቪዥን የሚያዳምጡን አሉ፣ በስልካቸው የሚያዳምጡን አሉ፣ በተለያየ ቦታ ላይ ሆነው የሚያዳምጡን አሉና ለእሶና ሐሜት ተረት ተረት የኔንም ያንተንም መስማት ስለማይፈልጉ ጌት ቱ ፖይንት ወደ ፖይንቱ እንመለስና ሰው ከእስልምና ሃይማኖቱን ከቀየረ ምንድን ነው የሚደረገው? እንደ ሸሪዓው ምንም አይደረግም። ምንም አይደረግም። አዎ አይገደላል። እየሰማሁ ነበር ይገደላል የሚለው። ስለዚህ ይገደላል የሚለው ውሸት ነው። የሌላ እምነት የሚያዋርድ ከሆነ ነው። አሁን አልጠየቅኩም። ከፍ አድርጌ መረጃ ስለምጠይቅ ተረጋጋ።
እኔ ጋር ስታወራ የቤቱን ህግ ልንገርህ። ተሳስተህ ላወራሃት እንኳን ነጥብ ልይዝብህ እችላለሁ። አዲስ ስለሆንክ ነገር ከዛ ከፍ አድርጌ መረጃ አምጣ ብዬ እልሃለሁ። ስለዚህ ለምታወራን ነገር እርግጠኛ ሆነ መረጃ እንደምታመጣ ብቻ መጥቀስ እንደምትችል ብቻ ስታቅ ነው የምታወራው። የማውራት ነፃነትን እየነፈኩ አይደለም። መረጃዎች ካሉ እርግጠኛ ከሆንክ ግን እንደፈለገ ታወራለህ። ጥያቄ መጀመሪያ ሰው ሃይማኖቱን ከእስልምና ቢቀይር ቢለቅ እስልምናን ምንም ባይነካ ከእስልምና ግን እስልምና አልፈልግም ሐሰተኛ እምነት ነው ብሎ ክርስትና ቢገባ ምንድን ነው የሚደረገው? እንደ ሸሪያው እንደ ሙሐመድ ትእዛዝ ለምን ሐሰተኛ አልከው ቃል ለምን ወጣ? ከምን ሐሰተኛ ለምን ሐሰተኛ ባይሆን ኖሮ ከእስልምና አይወጣም። እውነተኛ ከሆነ ከእስልምና ሃይማኖቱን ሊቀይር አይችልም። እስልምና ስህተት ነው፣ የተሳሳተ ነው። ቆይ አዳምጠኛ። ምክንያቱም ከእስልምና ሊወጣ የሚችለው ኦልሬዲ እስልምና ውስጥ የነበረ አካል ከእስልምና ሊወጣ የሚችለው እስልምና ሐሰተኛ ነው ሲል ብቻ ነው። ሐሰተኛ ነው ካላለማ እስልምና ውስጥ ነው የሚቀጥለው። ስለዚህ መሐመድ ሐሰተኛ ነው በቃ ከእስልምና ከወጣ፣ እስልምናም ስህተት ነው ከእስልምና ከወጣ። ስለዚህ አላህም ለሱ አምላኩ አይሆንም ከእስልምና ከወጣ። ስለዚህ እነኚህ ትክክል አይደሉም ብሎ ክርስቲያን ቢሆን ምን ይደረጋል? አይ አሁን አንተ እየሄድክበት ያለው ነገር እኔ አሁን ጨርሳላ ልንገርህ። አንድ ሰው ሊወጣ የሚችለው አንተም እኔም በምናገሮች ቃላቶች የሚያሳምን ነገር ሊሆን ይችላል። ያ ነገር ሐሰት ሆኖ ሊያሳምነው ችሎ ከወጣ ያኛው ሰውዬ እምነቱን አይወክልም። በቃ የሚወክለውን ነገር ለምንድን ነው አሁን አንተ የምትከራከርበት ጊዜን ሰጥተህ እየተከራከርክበት ያለው ነገር አላ ገብቷል? ይሄ ሰው የጠየቁ መልስ ፕሊዝ አይደለም አንተ ሐሰት ነው ብለህ ቃል ነው ተናገርኩ። ሐሰት ነው ብለህ ቃል ሐሰት ነው ካላለ ከእስልምና ወጣ። አዳምጫለሁ እኮ አዳምጫለሁ። You are moving around the bush. ሚዩት አድርግ ቢኒ። እሱ ከየትም እየቆራረጠች የምታመጡ ቪዲዮ ሐሰት ነው። ስለ ቪዲዮ አይደለም ያወራ ነው። እኛ የጠየቅንህም ብቻ መልስ። አንድ ሰው ከእስልምና ቢወጣ ምክንያቱም እስልምና ትክክለኛ ሃይማኖት አይደለም ብሎ ወደ ክርስትና ቢመጣ እንደ ሸሪዓው ህግ እንደ ሙሐመድ ትእዛዝ ምን ይደረጋል? እሱም ብቻ ነው መልስልን። ማይክን አንሳውና ሚዩት አድርግ ቢኒ። ቀጥል። አይገደልም እኔ እላለሁ። አምጣ ማስረጃ። አይገደልም። ሐዲሱን ክፈታዋል። ቀጥል። ችግር የለም። አረብኛ ሆነልህ እንግሊዝኛ? ሁሉም የፈለከውን አድርገው። ያው ሁለቱም ተከፍቷል። ከምን ላይ ነው ይሄን ያመጣው? ጮክ ብላ አንብብላ እና ሳይልህ አንብበው። ቅድሚያ አይቼዋለሁ ግን አንብበዋ። ወይኔ ጉድ! ማስረጃ ለዚህ እኮ ነው እነ ኡስታዝ አብዱልአዚዝ ነው የሚባለው ታዋቂው ኡስታዝ ባይዘይሱ በጣም ታዋቂ ኡስታዝ ነው። በፊት ላይ እዚህ ረድ የሚሰጣቸው ቲክቶክ ላይ ላሉት ከዓመት በፊት መጥቶ ጫና ውስጥ ሲገቡ የሚያስተምራቸው ኡስታዝ ነው። አሁን ላይ ተቋርሸዋል። ብዙ ስህተት እያገኙ ትናንትና ነው የተለቀቀ ቪዲዮ ደግሞ አይቻለሁ። እዚህ ቲክቶክ ላይ ንጽጽር የሚሰሩ በሞላ እውቀት የላቸውም። የ6 ወር ኮርስ ወስደው ነው ንጽጽር እየሰሩ ያሉት። እየሰራንበት ነው። ንጽጽር እንዴት እንደሆነ እናሳያችኋለን። በቅርብ ቀን ውስጥ እናሳያችኋለን ንጽጽር እንዴት እንደሚሰራ ምናምን ብሎ የተናገረውን ሰምቼዋለሁ። እና ለዚህ ነው ሐዲስ እውቀት የላቸውም፣ የተፍሲር እውቀት የላቸውም፣ ቁርአን እንኳን በስርዓት የቀሩ አይደሉም ያለው። ለዚህ ወደው አይደለም፣ አያውቁትም አስተምሮታቸው።
እኛ ደስ ይለናል እኮ በካዱ ቁጥር ደስ ይለናል፣ ነቢያቸውን ሐሰተኛ ስለሚያደርጉ። አሁን ካዲድን አስክደውና ነቢዩን ሐሰተኛ አድርጌ አስወጣዋለሁ ማለት ነው። ካዲድ ሰላም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም ጥያቄውን ሰምተዋል። እንደ ሸሪያው ትእዛዝ ወይንም ደግሞ እንደ መሐመድ ትእዛዝ ሰው ከሃይማኖቱ ቢወጣ ምንድን ነው የሚደረገው? እኔ አሁን እዚህ ጋር ሰፋ ለማብራሪያ ብሰጥህ ወይ ሙይት ታደርገኛለህ ወይ ታወርደኛለህ። ስለዚህ ያው የምታዳምጠኝ ከሆነ ያው ቅድሚያ መረጃ ትከፍታለህ፣ ታብራራለህ፣ እያነበብክ ታብራራ። ግን አንተው ባመጣኸው ቶፒክ ደግሞ እንደምቀብረህ ወቅ እቀብርሃለሁ። ትስማማለህ? አሁን ክፈት መረጃውን። ባመጣኸው ቶፒክ እቀብርሃለሁ። ለመውረድ ብልግናን ስድብህን አትጠቀመው። አሁን ይሄ እኮ ስድብ እኮ አለ ማለት ሳደብ እኮ ነው። ሰፊ ማብራሪያ እንዳልሰጥ ትከለክለኛለህ አልክ አይደለ? እኔ አይገደልም ብለህ ልሞግት እንዳሰብክ ስላወቅኩኝ እኔ ደግሞ ደስ ብሎኝ መስማት ስለምፈልግ ኢቭን አንድ መረጃ እንዲህ ከሆነ በዚህ ምክንያት አይገደልም የሚል ቆይ አንድ ሐዲስ ካመጣ ነብይ ያላለም እንደዚህ የሚል አንድ ሐዲስ ካመጣ አይ ወንደር እሸልምሃለሁ። ቀጥል። ችግር የለም ማስረጃ አመጣልሃለሁ፣ የሐዲሱን ማብራሪያ እሰጥሃለሁ። ቀጥል። ግን በዚህ ባመጣኸው ቶፒክ ደግሞ እቀብርሃለሁ። አንተ እቺን ቃል ገባለህ። እንደ ካሮት ነብይ ገና በ63 ዓመቱ የተቀበረ አልጋ ስር የተቀበረ ነብይ ያመለክ እስካሁን ድረስ እኔ ስለ ነብያት ስለ በፈጠረ ፎይ አሁን ቶፒኩ ላይ ግባ፣ መረጃውን አውጣና አብራራ። እሺ ምን ይላል መሰለህ? እስቲ የቱ ጋር ነበር ያደረከው? ያ ስለ መን በደለ ዲነሁ ፈቅቱሉሁ የሚለው አካሄድ እንዴት መሰለህ? እንዳታወርድ ያደራል። ያ እከፍታለህ፣ አወርዳለሁ። ተረት ተረት አንሰማም። ክፈት። አንድ ኢቭን ሙፈሲሮች ራሱ እንዲህ ካልሆነ እንዲህ አይደለም ካሉ ይኸውልህ አንተ እንደምትለው እኔ እንደምለው ካልሆነ በትንሹ ለአንድ ወር ንጽጽር አልገባ። ምክንያቱም እድሜ ልክህን እንደዋሸ እንዲሁ እንደፎከርክ አንድ ቀን እንኳን እኔን ቻሌንጅ ሳታደርግ የስንት ወር ሆነብህ? እንዲሁ ሃይማኖቱን እየካርክ ዕለት እየካርክ ነብይህን ሐሰተኛ እያደረግክ ነው ወጣው። አንድ መረጃ ዛሬ ቻሌንጅ አደርጋለሁ። ቅድም ስናገር ሰምቻለሁ። እንደፈለገህ እንድታወራ ፈቅድልሃለሁ። ምፈቅድልህ ግን መረጃ ሲኖርህ ነው። ያለ መረጃ ግን ተሆነ ማውራት የምትፈልገው እኔ ጋር አይቻልም። አንድ ቃል ማውራት አትችልም። ምክንያቱም ያንተን ተረት ተረት መስማት ስለማንፈልግ። ማስረጃ ካለህ ግን አይደለም 1 ደቂቃ አይደለም 2 ደቂቃ 10 ደቂቃ ፈቅድልሃለሁ። መረጃውን ግን ቅድሚያ ተረት ተረትህን ግን አልፈልግም። ተረት አለ እኔ ችግር የለም። ካላወራከኝ ቻሌንጅ ብቻ አለም እቀብርሃለሁ። ቃል ገባልሃለሁ። መቅበር ፉከራውን ተወና አሁን ትቀብረኛለህ። ቅድሚያ እስኪ አሁን ቶፒኩ ላይ የተጠየቀው ማብራሪያውን ክፈትና ሐዲሱን እንደዚህ ካልሆነ እንዲህ አይሆንም ያለበትን ነብይህን ማስረጃውን አምጣና ቀጥል። ይሄው አንዴ እየከፈተ ነው፣ ታገሰኝ። እሺ አይደለም አሁን 1 ዓመት እታገሳለሁ በዚህ ጉዳይ ላይ ኢጅማ ያለበት ነው። በዚህ ጉዳይ ላይ ልንገርህ፣ ምንም ጥርጥር ምንም ኪላፍ የሌለበት ነገር ቢኖር ከሃይማኖቱ የወጣ ሰው ግደሉት የሚለው ነው። ትንሽ ብቻ እሺ፣ ችግር የለውም። ቢኒ ሰላም ብያለሁ። ዩቱብ ላይ ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ የዩቱብ ጀማ? እቁብ ዛሬ ማን ነው የሚበላው? ነገ ጾም ማስያዣ አንተ ነህ። ጾም የምታስይዘን አንተ ነህ። እሺ ቻሌንጅ ብቻ ሳይሆን እቀብርሃለሁ እያልኩ ነው። አሁን ግን እንዳታጠፋው ካሜራውን። ይኸውልህ በእስልምና አስተምሮት ምን እንደሚል አንብብ። ይኸውልህ በሃይማኖት ማስገደድ የለም። አዎ እሺ። ቀናው መንገድ
ከጠማማው ተገለጠ። ጣዖትም የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላት ጠንካራ ዘለበት እርግጥ ጨበጠ ይላል። በእስልምና በሃይማኖት ማስገደድ የለም። ይሄ ቁርአን ነው እንደዚህ። ስለዚህ ነው መንበደል ዲነሁ ፈቅዱ ስለሚል ቆይ ኦኬ፣ እንደዛ ቢልህም በሃይማኖት ማስገደድ የለም ቢልህም ይሄ ለማን የተሰጠ ትእዛዝ ነው መሰለ? ክርስቲያን የነበሩ ኦልሬዲ ሙስሊም ያልነበሩትን በመጀመሪያ የተሰጠ ትእዛዝ ነው። ኑ ወደ እስልምና ግቡ ብሎ ማስገደድ በፊት የለም ነበር። እስልምና ውስጥ የነበረ ሲወጣ መግደልና እኔን ለምሳሌ ሸሪዓውን አይገድለኝም። ኦልሬዲ ክርስቲያን ስለነበርኩ ሙስሊም ስላልነበርኩኝ አስገድዶ ሙስሊሙን አይለኝም። አሁን ማለት ነው በሸሪዓው በዛ ህግ መሰረት በዚህ ማለት ነው። ከእስልምና ከነበርኩ ግን ከእስልምና ከወጣው ካፊር እባላለሁ። ካፊር ደግሞ ሙርተድ እሆናለሁ፣ እገደላለሁ። ልዩነት አለው። ይሄ የተሰጠው ለማን ነው? ና ወደ እስልምና ግባ ተብሎ አይገደልም ነበረ። ይሄም ደግሞ ተሽሯል። አብሮጌሽን የሚባል አለ። ሱራ 8 39 እንደ ክፈተው። አልተሻለም። ይሄ ቁርአን አይሻርም። ቁርአን አይሻርም እኮ ላሳያለሁ። ክፈተው። ወላሂ አይሻርም። ፕሊስ አንቀጽም ከአንቀጽ ቦታ መለወጥም ብንፈልግ የሚለውን አታውቀውም ማለት ነው። በአንቀጽ ቦታ ሃይማኖት በአንቀጽ ቦታ አንቀጽ ይለወጣል አይለወጥም? ሊለወጥ ይችላል። በቃ ስለዚህ ተለውጧል። ምን በሚል ማስገደድ የለም ቢልም ሱራ 8 ላይ ሃይማኖት ላላ ብቻ እስኪቀር ድረስ ምን በሏቸው? ላንብብልህ። በጦር ዘረፋ ምዕራፍ ተቀይሯል። ከፍ አድርግልን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ምን በሏቸው? ተጋደሏቸው። ቅድም ምን አልከኝ አንተ? መጋደል የለም መፍት ነው አልከን አይደል? እዚህ ጋር ደግሞ ምን አለ መሰለህ? ሃይማኖት ምን እስኪቀር ብቻ? ለአላህ ብቻ እስልምና እስኪቀር ብቻ ምን በሏቸው? ተጋደሏቸው። አለስ ግጭት ይሆንብሃል። አልተሻረም ካልከን እናመሰግናለን። ቁርአን እርስ በርሱ የሚጋጭ ነው። አብሮጌሽን ግን ታጸድቃላችሁ። ሐዲሱ ደግሞ አንተ የጠቀስከው ጥቅስ ከእስልምና የወጣን የሚመለከት አይደለም። ሐዲሱ ከእስልምና የወጣን የሚመለከት ነው። ሐዲሱን ታብራራለህ አሌስ። አሁንም ደግሞ ፎር ሴክ ኦፍ አርጉመንት ልቀበለው፣ ይሄን ሰውዬ ልቀበለው። ኢቭን ከእስልምና ለወጣው ነው የተነገረው ብዬ ልቀበለው። ከእስልምና የወጣን ማስገደድ አይቻልም ይላል ቁርአኑ ብዬ ካሊድን ልቀበለው። ፎር ሴክ ኦፍ አርጉመንት። ነብዩ ደግሞ ምን ብሏል? ከእስልምና የወጣን ግደሉት ሊትራሊ ብሏል። ሱነን አናሳይ 40:59 ላይ። በዚህም መሰረት ቁርአንና ሐዲስ ይጋጫሉ። ሙሐመድና አላህ ይላተማሉ። ቁርአንና ቁርአን ይጋጫል። ሐዲስና ነብዩ ቁርአን ይጋጫል። አላህና አላህ ይጋጫል። ሐዲሱን ክፈተዋል። ነብዩ ያሉትን አሳይ እኮ ላሳይ ነው። አንብበው እስኪ። أخبرنا عمران بن موسى قال حدثنا ታች አለችው የመጨረሻው ላይ መንበድል ዲናሁ ከምትለው ጀምር። من بدل دينه فاقتلوه። ትርጓሜው ምን ይላል? ይህ ማለት አንተ እንደምትረጉመው ተርጉመው ሐዲሱ ምን ማለት ነው የሚለው የራሱን እንትን አውድከዋለሁ። አንተ ዝም ብለህ በቀጥታ ሳይሆን እንትን የሚለው ተርጉመው ምን ይላል? ልነግርህ ነው። ተረጋጋ። ቀጥል። ይሄ ማለት ሃይማኖቱን ቀጥሎ ቀይሮ እናንተ ጋር ቂታል ያደረገ እናንተ የተዋጋ ሰው አይልም። እናንተን የተዋጋችሁ ሚል ወራዳና ቆሻሻ ትበል። እናንተን የተዋጋ ሚለውን እዚህ ሐዲስ ላይ ያሳየኝ። እስልምና እንደዚህ ነው። ውርደትና ውሸት ከነቢያቸው የተማሩት ነው። እናንተን የተዋጋ አይልም በፍጹም። አዲሱ መንበደለ ዲነው ፈቅቱሉ የሚለው ሃይማኖቱን የቀየረን ግደለው ነው የሚለው። ማንኛውም ሃይማኖቱን ተቀየረ ግደለው ነው የሚለው። እንዲህ ነው የሚዋሿችሁ እነኚህ ቆሻሾች ወራዶች ኡስታዞቻቸው ማለት ነው። ያሁን ይሄን አንድ መስጊድ ላይ እኮ አሰጋጅ ነው። የሙሐመድን ሱና የሚከተለው በውሸት ነው።
ሙሐመድ በእኔ ላይ ዋሸ ገሃነመ እሳት ይገባል ብሏል። ሙሐመድ እንደዚህ ያላለም እያለ ነው። ፊት ለፊት አዲሱን ከፍተን ኢቭን ማብራሪያ እንኳን አምጣለት እስቲ። እንደዚህ አይደለም አይገደልም የሚል ማብራሪያ ጥቀስለት ለዚህ ሙሐመድ እንደዛ አላለም ብለህ። ቆይ አዳምጥ። ስድብ ደግሞ አሳድብ፣ በስነ ስርዓት እናውራ። አሁን ክፈት እናንተን የተዋጋ ሚል ነው ብለሃል። ክፈት ወራዳ ሌባ። ማን ጋር እንደገባ አላወቅማ። እንዳትዋሽ ብዬ ነበር ቀደም። አሁን በምን እንደማሳይ ታውቃለህ? እነ አሊ ምንም ሳይጠይቁ ምንም ሳይዋጓቸው እሳት ለቀውባቸዋል። ኢቭን አንዱ ይሄ ከእስልምና እኮ ትናንት ወጣ ሲባል ከእስልምና ወጣ ካላረዳችሁት አልቀመጥም ያሉ አመጣብሃለሁ ምንም ሳይዋጓቸው። ስለዚህ ሳቦችህ ነፍሰ ገዳይ ለነብይ ታዛዥ አልነበሩም ብዬ እፈስርብሃለሁ። አሁን ቅድሚያ ግን እቺ ባልካት መረጃ አንተ እሺ፣ በጥቅም ሃይማኖትን የቀየረ ነው የሚባለው በደል የሚባለው ብዙ አይነት ትርጉም አለው። አይልም በጥቅም ሚል የለም። በጥቅምም ቢሆን መፍቱ ነው። በጥቅምም ቢቀየር መፍቱ ነው። እናንተ በጥቅም ሙሐመድ ብሏል። ምን ብሏል መሰለ? ቆይ የልታመልጠኝ መሰለ? ሙሐመድ ምን አለ መሰለ? ልቦቻቸው የባበሉ እነኛን ምን ስጧቸው ይላል መሰለ? ሙሐመድ መቶ ግመል የሰጣቸውን ረሳኸው? አይ ቲንክ ሱራ 9:60 ወይንም ደግሞ ሱራ 8:60 ነው። ለማን የሚረብሸው የዚህ ሚታርግ እንድራ እነኛ ልቦቻቸው የባበሉ የከጀሉትን ምን ስጧቸው ይላል? ጥቅም በመስጠት ወደ እስልምና አንጧቸው። ሰሃቦቹ እንደውም እኛ ተዋግተን እኛ ዘርፈን የጦር መሳሪያችን ደሙ እንኳን ሳይደርቅ እንዴት ለነሱ ግመል ትሰጣለህ ብለውታል። በግመል ሰዎች ወደ እስልምና እንዲገቡ ገንዘብ ጥቅማጥቅም ሲሰጥ ነበረ። ሰዎች ለጥቅማጥቅም ብለው እንኳን ቢወጡ መግደል ሐራም ነው በእኛ። አይ አንተ ደግሞ አሁን ምን አልክ? ቅድም ስለተዋጉ ነው አልክ። አሁን ደግሞ የሚገደሉት በጥቅማጥቅም አግኝተው ከወጡ ነው አልክ። ኢቭን ከራስ ጋር ክለሽ ያደርጋል። ኢቭን እንደዛ እንኳን ቢሆን ጥቅማጥቅም እንፈልገው ቢወጡ እንኳን መግደል የሚል የለም። ታመጣ ትችላለህ እንደዛ ሚል? እሺ ቃሌን ልፈጽምና ቀደም የጠቀስኩትን ግዴታ ምጽዋትን የሚከፍሉትን ለድሆች ምስኪኖች፣ በእርሷም ላይ ለሚሰሩ ሰራተኞች ልቦቻቸው ይህን መደማሰሩ ልቦቻቸው በእስልምና ለሚለማመዱት ይሄ የሚሰጠው ምንድን ነው? ምጽዋት ስጧቸው ለነሱ ምን እስልምናን ልባቸው ለማመድ ወደ እስልምና እንዲመጡ ማለት ነው። ሐዲስና ተፍሲሮች አሉ በግልጽ ሙሐመድ በጣም ብዙ ግመሎች እስከ 100 ድረስ ለነኛ ሲሰጣቸው እኛ የተዋጋንበት ደሙ እንኳን ሳይደርቅ እንዴት ነው እሱ ለነሱ ትሰጣለህ ምናምን ብለው ሲሉት እነሱ ገና ስላልመጡ ማማመለያ ነው። እናንተ ሌላ ስለ ሰደቃ ነው የሚያወራው። ስለ ሰደቃ ነው የሚያወራው። እነማ ሰደቃቱ للفقراء والمساكين والعاملين عليها والمؤلفة قلوبهم ሌላም ያወራል። ሰደቃ ነው የሚያወራው። ሰደቃ መስጠት ያለባቸው ሰዎች ነው። ቆይ ካሊድ ስለ ሰደቃ ነው ከፍ አድርገው። ሰደቃው ለማለማ ነው የሚሰጠው አለ። ምጽዋቱ ለማለማ ነው የሚሰጠው። ዝቅ አድርገው ለማለማ ነው። ዝቅ ቁርአኑ ይኸው ሆኖ ዝቅ አድርግለት። አረብኛውን አይደለም ፈልገው ለድሆች ለምስኪኖች እሺ፣ በአላህ መንገድ ለሚታገሉ እሺ፣ ለመንገደኛ ይልም ወፊ ሰቢልላህ ወቢን ሰቢል ለእንደዚህ ነው የሚለው አይልም። መንገደኛ አይደለም። ማብት ይችላል። አማርኛውን ሲያርገውና ቀጠፍክበት። አየህ፣ ከፍ አድርገው አማርኛው ቀጠፍክበት። መንገደኛ ለሽፍታ ትሰጣለህ? ሽፍታ መንገደኛ ነው። አይ ለምስኪን የተባለው ሰደቃ ለመንገደኛ ዝም ብሎ ይሰጣል? አይሰጥም። ኦኬ፣ ለማን ነው አለ? ለደሆች፣ ለምስኪኖች። አማርኛውን አብሮ ከላይ ጀምረህ እኮ ያው ግዴታ ምጽዋቶች የሚከፈሉት አለ ለደሆች፣ ለምስኪኖች፣ በእርሷ ላይ ለሚሰሩ ሰራተኞች ልቦቻቸው ለሚማልዱት ፈስረው እስኪ ልቦቻቸው በእስልምና ታራሄ ከእስልምና ወጥስ ነው ለሚለማመዱት እንጂ ይስቃል።
ከእስልምና የወጡት ነው አላልኩም። እኔ ከእስልምና የወጡ ናቸው አላልኩም። ወደ እስልምና እንዲገቡ ወይም ደግሞ እስልምና እንዲመኙ ነው። ተፍሲሮችን ሐዲሶችን ማታክ ከሆነ በሐዲስ ፈሰርባለሁ በቃኝ እስክትል እኮ ለደረሰዎች እኮ ነው እስልምና ለሚለማመዱት ማለት ለደረሰዎች እንደማለት ነው። ቂራአት ለሚቀሩት እስልምና ለሚለማመዱት መረጃ ይሄው ያለ እኮ ነው። ይሄው ራስ እኮ ያለ እኮ ነው። እስልምና ለሚለማመዱት ማለት ነው። መረጃው የእስልምና ለቋት ለሚለማመዱት ራሱ ጨርሶ ራሱ ይመልሳል ራሱ። ይሄው እኮ ቆይ መረጃውን ክፈተው ቅድሚያ። መረጃው ከይው ለእፎይ እስልምና ለሚለማመዱት ማለት ነው። ደረሰዎቹ እስልምናን አልተለማመዱም ማለት ነው። አያውቁትም እስልምና ልክ ለእንትኖች ማለት ነው። ይሄ ገዳም የሚቀመጡት የለም እናንተ ጋር ለእነሱ ነው ሰደቃ የሚገባው እንደማለት አይደለም። ኧረ ተው በእናትህ ክፈት። እንደዛ ብሎ የፈሰረልህ ክፈትልኝ። እንደዛ ብሎ የፈሰረልህ ተፍሲሩ ይሄው እኮ ቃል ከፍ አድርገውና አድርገው እዛው ላይ እኮ አለ ተፍሲሩ። ምን አገናኘው ከዚህ ተፍሲር ጋር? ይሄ እኮ በእስልምና ለሚለማመዱት ማለት እስልምናን ትምህርት ለሚማሩት ከፈለክ ይሄን ነው ቡኻሪ ማን አድርግና አሳየኝ። ኦኬ እሺ አሳያለሁ። እኔ በተፍሲር በሐዲስ አሳያለሁ። አክቹአሊ አይ ዶንት ኖ ምን ያህል እውቀት እንዳለ አላውቅም። በመቶ ምናምን ግመል ሰጥቷቸው ነበር መሐመድ እና ይህ ነው ለመሆኑ እቀብርሃለሁ። ሰራኩት ደግሞ ልግባና ልቅበርህና ልውጣ። ቆይ ኢየሱስ ክርስቶስ አዳም አንተ ከስላለ ኧረ በእናትህ ቆይ በእናትህ ድንቁርና አንገና ቆይ በእናትህ ፕሊዝ ቃል መክፈት ከቻልክ ብከፍተልኝ ደስ ይለኛል። ምናፍ ሙሉ ጋር ዋሸሁ ወላሂ አልዋሸሁም። እሺ እውነቱን ነው እያወራ ያለው። ዋሽቻለሁ አልዋሸሁም። ይህ ፊታዊ ሆኑ እናንተ ዋላ ያለው ነው ያወራው። የቱ ጋር ነው ዋሸሁት? አይደለም ይሄ የሚፈሰረው አዳም ላይ ሐዲሱ ላይ ያለው መንበደለ ዲን ማለት መቀየር ነው። ስለመቀየር ነው የሚያወራው። ገብቶሃል? ቅያሬ ነው ሃይማኖቱን በተለያየ ፕሊስ ተረጋጋ። ምንድነው ወደ ሌላ ቦታ የምትሄዱት? አሁን ይሄንን በአማርኛ በትክክል አንብቡ። ቆይ ተረጋጋ። ተቀብረ ነው እንደምትለው አዳምጤሽ ፕሊዝ ተረጋጋ። ቆይ ተረጋጋ። አይ ምንም የሚያውቀው ነገር እኮ ስለሌለ ነው። አልዋሽም። እኔ እኮ አሁን ትክክለኛ ነገር ነው። አንዴ ቢኒ ይሰማል። ወንድማችን ያለን እንግዲህ ልብ ብላችሁ ሰምታችኋል። እስካሁን ሲጨቃጨቅ የነበረው መሐመድ በገንዘብ አያሰልምም እያል ነው ሲጨቃጨቅ የነበረው። ልብ በሉ ምን ያህል ውሸታም ወራዶች እንደሆኑ፣ ለሃይማኖታቸው የማይታመኑ እንደሆኑ በደንብ አሁን ትረዳላችሁ። ይሄ ልጅ አሁን ይሄን ማስረጃ ባናወጣው ዋሽተን እኛ የዋሸን አስመስሎ ሊያልፍ ነበር። ይሄው በአማርኛ አምጥቼላችኋለሁ። ሪያዱ ሳሊህ ቅጽ 1 ላይ ይሄው ሐዲስ 553 ላይ አነስ ረዲየላሁ እንዲህ ሲሉ አስተላልፈዋል። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላም ውስጥ ምንም ነገር አይጠይቁም የሚሰጡ ቢሆን እንጂ ካለ በኋላ ማለት ነው። አንድ ሰው መጣና ጠየቃቸው። በሁለት ጋሪዎች መካከል የሆነ በርካታ ፍየሎችን ሰጡት። ወደ ወገኖቹም ተመልሰው ወገኖች ሆይ ኢስላምን ተቀበሉ፣ መሐመድ ድህነትን የማይፈራ ሰው አይነት አሰጣጥ ይሰጣል ሲል ተናገረ። አንድ ሰው ዓለማዊ ጸጋን መሻት ኢስላምን ቢቀበልም እንኳን ብዙ ሳይቆይ ኢስላምን ከዚች ዓለምና በውስጣዊ ካሉት ጸጋዎች ይበልጥ ያፈቅራል። ምንድነው እዚህ ጋር የተደረገው? መሐመድ ምን ያደርጋል? ገንዘብ ይሰጣቸዋል። ሰዎቹ እዚህ ጋር ምን ያደርጋሉ? ወደ እስልምና ሲመጡ ዓለማዊ ጸጋ ገንዘቦችን ይሰጣሉ። መሐመድ እዚህ ጋር የሰጠው ሰውዬ ምንድነው? ፍየሎች፣ ብዙ ፍየሎችን ተሳስተሃል። እዚህ ጋር ተሳስተሃል። ለያዘ ከዚህ ጋር ቃል ለያዘ አንተ ነው። እዚህ ጋር አንብበውና ሂድ ከላይ እዚህ ጋር ስለ
እንዴት ስለማናኗር ነው ከክርስቲያኖች ጋር እንጂ እንዲሰልም ብሎ መሐመድ አሰጠው። እንዲሰልም ብሎ ነው የሰጠው ለዛ ሰውዬ አይደለም። የማይሆን ሐዲስ አጣ። አሁንም ሁለተኛው ውሸት ከሐዲሱ የምንማራቸው ቁም ነገሮች ምን ይላል? ወሃብያው አሁንም ሲዋሽ ደግሞ እጅ ከፍንጅ ተያዘ። አልዋሽም እኮ አሁን የቱ ጋር መሐመድ እንዲሰልም ነው እኮ ይኸው ሸርሁን አንብብ። ከሐዲሱ አሁን ምን አለ ወንድማችን? ለእስላም ሌላ ዝቅ ቀባጠረ የማይሆን ነገር ከሐዲሱ የምንማራቸው ቁም ነገሮች ብሎ ካስቀመጠ በኋላ ሰዎች ኢስላምን እንዲላመዱና እንዲወዱ እንዲያፈቅሩ የገንዘብ ስጦታ ጠቃሚ ነው። የዘካ ገንዘብ ለዚህ አገልግሎት ይውላል። ነብዩ ሰለላሁ ዐለይሂ ወሰለም ቀልብን በምን መልኩ ማከም እንዳለባቸው ያውቃሉ። ኦኬ በጥበብ ከዱንያ ማለት ገንዘብ ማለት ነው። ፍቅርና ፍላጎት አውጥተው በውጭ ዓለም ናፋቂ ያደርጓታል። ከገንዘብ ፍቅር ከእስላምን ወደ ማፍቀር ይመለሳሉ። ስለዚህ ገንዘብ እየተሰጣቸው ወደ እስልምና ይመጣሉ። እኔ አይደለም ያልኩት፣ ሸርሁ ከሐዲሱ የምንማራቸው ቁም ነገሮች። ወሃብያው ድጋሚ ውሸታም እንደሆነ እዚሁ ቀብረነዋል። እያያችሁ እዚሁ የራሱን ኢንተርፕሬቴሽን እየሰጠ ያጭበረብራል። አመሰግናለሁ። ጨርሼ እሺ እንደፈለጋችሁ በለኝ፣ እንደፈለጋችሁ በላቸው እነሱ። አሁንም አትዋሽ፣ እንደፈለጋችሁ በለኝ እነሱ። እኔ እንደፈለጋችሁ እንደፈለጋችሁ ኦኬ ዘይነዲን ሰላም ብያለሁ። ሰላም ነው፣ እንዴት ነው? አላህ አልሐምዱሊላህ። መልካም ሜቢ ጥያቄዎችን ሰምታችሁ ጥያቄ አለኝ። ጥያቄ በኋላ ላይ የምንቀበልህ ሁሌም በኋላ ነው እንዴ የምትለኝ? ኧረ ተው ተቀበለኝ። ያው ቶፒኩ ላይ ከሃይማኖቱ የወጣ ሰው ምን እንደሚደረገው እንደ ኢየሱስ ከሆነ ይገደላል። ኦኬ ያ እንደ ኢየሱስ ከሆነ ይገደላል። ምክንያቱም ኢየሱስ የምትከተል ከሆነ ክርስቶስ ስለተናገረ ችግር የለም። ክርስቶስ እንደተናገረው ከምኩራብ ያወጣችኋል፣ ከዚህ በላይ ደግሞ የሚገድሏችሁ ጊዜ ይመጣል ስላለ እውነት ነው፣ እንገደላለን። እንደ ኢየሱስ ከሆነ አትመውቱኛ ማስረጃ ላሳይሽ። አዳምጥ። አትጩ። ጥያቄ ካለ ትጠይቃለህ። አሁን የራስህን መልስ። አታውራ ካልከኝ አላውራም፣ ችግር የለም። አትመውተኝ። እንኳን መሐመድ ምን ብሎ ነው ያዘዘ? ከእስልምና የወጣን ሰው እኔ እንትን ያንተን ላሳይ ማስረጃ። አምናሃል? ካመንክ እኔው እናስተምርሃለሁ፣ ችግር የለውም። አሁን ጥያቄ ካለ ትጠይቃለህ። አሁን የተጠየቀውን ትመልሳለህ። ጥያቄ አይደለም። ይሄን ኢማንና ከዛ አስተምርሃለሁ። መሐመድ ያለው ታብታብ አድርገው በቃ ቴንኪ። ኦኬ አንዱ ወልሻ ነው ክርስቲያኑ አንዱ አንድ ካታር አሁን ችግሩ እኮ ምንድነው? እሱ አስተምሮታቸውን ጠንቅቀው አለማወቅ፣ ከዛ በኋላ ደግሞ ጀስ ፓኒክ አስተምሮታቸውን የነኝ ድንቁርና በጣም እየከፋ ነው እለት እለት ማለት ነው። አስተምሮታቸውን አያውቁም። ኡስታዞቻቸው የሚሏቸውን የማይሰሙ መጮህ እውቀት ይመስላቸዋል። ዝም ብለው ስላወሩ እውቀት ይመስላቸዋል። ሰላም ነው አይደል? መግባባት እራሱ እንዴት እንደሚቻል ማለት ነው። አንዳንዴ ለመግባባትም እኮ ቆይ ተረጋጋ። ለመግባባትም አትሊስት ትንሽ ካነበበ ሰው ጋር ትግባባላችሁ። ካላነበበ ዝም ብሎ ከሚጮህ ጋር ግን መግባባት እራሱ ይከብዳል። ክርስቲያኖች ባካችሁ አትላኩ። እናንተን ሳስገባና ሳስወጣለዋል ዋብያው ያ በመጮህ እውቀት ይመስለዋል። በመጮህ እውቀት ይመስለዋል።
ደንስ ነስሮ ሰላም ነው። እንኳን ደህና መጣህ። ጥያቄን እመልሳለሁ። አንተ እዚህ ጋር የመጣው ሃይማኖትን ለማስተማር ነው ወይስ የእስልምናን ሃይማኖት ለመናቅ ነው የመጣው? እዚህ የተናቀ ነገር ምን ይናቃል? ሲጎማ የተናቀ ነገር ምኑ ይናቃል? በመጀመሪያ ደረጃ እኔስ ለመናቅም እኮ የመናቅ ደረጃ ላይ ሲደርስ ነው። ከእስልምና የወጣን ሰው ምንድነው የምታደርጉት? እንደ ሸሪያ እሱን እመልስልሃለሁ። ስለዚህ እኔ ደግሞ እኔ እያደረግኩ ያለሁት ሰዎች የሚያመልኩት የሚከተሉት ሙስሊም ምን እንደሆነ እሱም ማሳየት ነው ስራዬ። አሁን ቶፒኩ ላይ ግባ። ባካታልቅስ ቶፒኩ ላይ ግባ። ቶፒኩ ላይ ግባ። በዚህ ውድድር አሁን ከአንድ ሰው ከዚህ ውድድር አንድ ሰው ከተሸነፈ ሃይማኖት መልስልሃለሁ። እኔ ሃይማኖትን ይቀበላል ካለ አንድ ሰው የራስን ሃይማኖት የመጨረሻ ጥያቄ ነው የምሰጥህ፣ የመጨረሻ እድል። እንደ ሸሪዓው እንደ እስልምና ሰው ሃይማኖቱን ተቀየረ ምን ይደረጋል? ከእስልምና ከወጣ እሱን ከመለስኩ ራሱ እኮ እንትን አትልም አንተ። አሁን የራስን ሃይማኖት ማስተማር ሲገባህ አንተ እስልምና ይሄ ነው። ፐርሶናሊ ሰው ከክርስትና ቢወጣ ምን ይደረጋል? ምንም ጥያቄ ምንም አትጠይቅ ሚላክ እኔ የምትጠይቁኝ ከክርስትና ሰው ቢወጣ ምን ይደረጋል ብትሉኝ ምንም አይደረግም ነው ብላችሁ ሩጥ፣ አምልጥ፣ ፈርጥጥ፣ ሽሽ ልጣመነው ልከፍር ነው። የዋብዮች ትልቅ መልስ ይሄ ነው። አብራራ፣ ተንትን፣ መረጃ አንጣ፣ ማገት። ከዛ ውጪ ድንቁርናህን እዚህ መጥተህ አታልቅስብኝ። ምን አገባኝ? ጎትቼ ገርፌ ሱሬን አውልቄ አላስገባሁህ። ራስን ፈደ ወርዳ የመጣው እስቲ ድፈሩና ነብያችን ከእስልምና ወጣን ግደሉት ብሎናል እንገላለን በሉ። ተሸማቀቃችሁ፣ አፈራችሁበታ። እናመሰግናለን። እሱ እየመጣ ነው። በዚህ ላይ ብላ እየገባ ነው። እሱ እየገባ ነው። ቆይ እየመጣ ስለሆነ ነው። ጠብቀኝ 5 ደቂቃ ከሱን ይፈሳል። አንተ ከዚህ ላይቭን ትዘጋለህ። ከ5 ደቂቃ በኋላ ትዘጋለህ። ፊትህ ተንቀጠቀጠው። በጣም አይኔ ራሱ መፍራት አንተ እኮ በጣም እየተንቀጠቀጥኩ ነው። አራግቡልኝ በእናትህ ሞቀኝ። በጣም ፈርቻለሁ። እሺ አስገባው። እሱን መጥተዋል። ጎበስ አንተ ራስህ አስገባው። ድፍረታቸው ማለት ነው። ኧረ ተው ካልተገኘውን ሃይማኖት አንተ እስልምና እንትን ለማለት የምትሞክረው እንደፈለክ እያልክ ነው። ጥያቄ እንዳይጠይቅ ታደርጋለህ። አወርዳለሁ እያልክ ጥያቄ እንዳይጠይቅ ሚዛር ዲሉ መሐመድ እንኳን ደህና መጣህ። እንደው አንድ ሙስሊም እንኳን ጭንቅላቱ የሚጠቀም አንድ ዋብያ ሙስሊም በተለይ የሚታጣ አንድ አይምሮ ያለው ሁሉ ገብቶ የሚያለቅስ ሁሉ እንዳለ እንደ ዞምቢ በቃ እኮ በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ግን ክርስቲያኖች ምን ይሰማችኋል? ይህን ስታዩ አጋንንት ምን ያህል እየተጫወተባቸው እንዳሆነ ስትመለከቱ ምን ይሰማችኋል? አጋንንት በዚህ መጠን ነው ህዝቡ ላይ እየተጫወተበት ያለው። እንዴት እንደሚዋሹ ከኡስታዞቻቸው ጋር እርስ በርስ ሲጋጩ ካያችኋቸው ምን ያህል እየዋሹ እንደሆነ አንድም በዛ ትረዳላችሁ። እለት ማለት ነው። እለት መዋሸት፣ እለት መቅጠፍ፣ ይህ የእስልምና መገለጫ ነው። እኛ ምንም ልንተባበራችሁ አንችልም፣ ምንም ልናደርግ አንችልም። አስተምሮታችሁ የበከተ የገማ የሸተተ ስለሆነ ነው። ስለዚህ ረጋ በሉ፣ ፓኒክ አታርጉ። አንዳንድ ይሰለቻል ማለት ለሰውም እኛ እዚህ ገስት ላይ ያለነው ብቻ ሳይሆን ከስር ያሉት እራሱ ይደብራችኋል እያስባለሁ። ሰላም ነው? እንዴት ነው? ሰላም ነው ይመስገነው። ኦኬ፣ ጥያቄውን ሰምተዋል?
አይ ከቀድሞ እየተከታተልኳችሁ ነበር አትለው። ኦኬ። እና አሁን ቤቱ አንተ ነው አይደል? ኦኬ። እና ስትጠቀም ደግሞ አሁን አንተ ሃይማኖት በአንድ በኩል ሃይማኖትን እያስተማርክ ነው፣ አለም ደግሞ እዚህ ክፍተት አለ ብለህ እየነገርክ ነው አይደል? እሺ። እና ስታወራ ቃላት ትችል ለምንድን ነው የማትመርጠው? አሁን አንተ እኮ ጥሩ ስነ ምግባር አይደለም እያሳየ ያለው። ምን አልኩኝ? አሁን እስልምና ምን ተከታይ አይደለም። እስቲ መልስልን። ታውቃቸው ቃላት ሃይማኖት ወጣን ከሃይማኖት ወጣ ምን ይደረጋል እንደ እስልምና አስተምሮ ብዬ ጠየቅኩ። እሱን ብቻ መልስልኝ። እሱ ራሱን የቻለ ጥያቄ ሆኖ ሳለ አንተ ቀጥልሽ። አሁን ሌላ ሃይማኖት ተከታይ ነው። እኔ ውስጥ ያለው ብዙ ሃይማኖት ተከታዮች አሉት የሚከታተሉ የሚያውቁ ማለት ነው። አንተ የምትጠቀመውን ቃላት መርጠህ አለብህ። እያዳመጠህ ነው። እዚህ ጋር ከ2800 በላይ እያዳመጠ ነው። ዩቲዩብ ላይ ብዙ ሰው እየሰማህ ነው። ያንተን ሮሮና እየየ መስማት አይፈልጉም። መስማት የሚፈልጉት መልስ ነው። መልስ ነው። ያንተን ሮሮ መልስ ነው መስማት የሚፈልግ። አታስገምት፣ ራስን አታስገምት። እስልምና እንዲህ ነው ሰዎች ብለው በደንብ እንዲንቁህ አንተንም አታድርግ። መልስ ካለ መልስ፣ ካሌለ ዝም ብለህ አዳምጥ። ከስር ያላችሁ 2800 በላይ ሰዎች አዳምጥ። ትንሽ ግልጽ ላድርግላቸው። እስልምና ይሄ ነው። ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ይሳደባሉ፣ ይገባሉ፣ ያለመረጃ ዝም ብለው ተቀዳው ይወጣሉ። ምክንያቱም እነሱ ሙስሊም ናቸው። የጠየቀውን ትመልሳለህ። በቃ ከዛ ውጭ ግን ቤቱ ፖለቲካ ምትሰራበታለህ። የምትንጮህበት የምትንጫጫበት አይደለም። በነቢይ አስተምሮ የምትሸማቀቅ የምታፈር ከሆነ ገስት ሌላ ለመግባት እኔ ገርፌ በሳማ ሱሬን አውልቄ እየለበለብኩ እዚህ ገስት ላይ አላስገባሁህም። እጅን አውጥተህ እመልሳለሁ እንደሚል ተማሪ ገስቱን አይተህ ገብተህ በመጀመሪያ ሰርች አድርገህ ይመተህ ገስት ልከህ ተሻምተህ ተሰልፈህ ለምነህ ነው የገባው። መልስ ካለ ትመልሳለህ፣ ከሌለ ትወርዳለህ። ሰው መስማት የሚፈልጋለ፣ መማር የሚፈልጋለ፣ ማወቅ የሚፈልጋለ ቦታ ትለቃለህ ለነሱ። እኔ አላስገደድኩም፣ ማንንም ያስገደድኩት የለም። ስለዚህ ገብተህ እኔ ጋር አታልቅስ። አሁን ማይክን አንሳና እኮ አንተ አሁን ቤት መልስ እኮ አሁን አስገባትና ለማውጣት ብቻ ነው ለምትጠቀመው አይደል? አይደለም፣ እንድመልስ ነው እንጂ እየየ እንድነግረኛለም። አሁንም እኔ የምጠይቅበትን ጥያቄው ላይ ግባና ሰው እንደ እስልምናው በሸሪያው ህግ ከእስልምና ቢወጣ ምን ይደረጋል? አስተምሮ ስነ ስርዓት እያስተናገድክ አይደለም እኮ አንተ ገብቶ ምላሽ የሚሰጥህን ሰው እባክህ መልስ። ቀጥል። ጨርሰኛ መጀመሪያ ላስወጣ የመጨረሻ ቻንስ፣ የመጨረሻ ጥያቄ። ገብቶ ወጡ እያወሩ አንተ ታወርዳለህ ሳይጨርሱ። ምንድን ነው ያንተ ቤቲስ አላማው? ከስር ሆነ አውራ፣ ወይንም ደግሞ አሸንጉሊት አስቀምጥና እሷን አዋራት። ቤቱ ስታዩ አንተን ተረት የምናዳምጥበት ይመስላል። 3000 ሰው ቁጭ ብሎ አንተን እየየ እና ሮሮ ብሶት የኑሮ ውድነት የጠበሰን ወይንም ደግሞ ሌላ ምክንያት የመረረህ ከሆነ እዚህ መተህ እየየ እንድትልብን የአንተን እንትን እየየ እኮ የምንሰማበት የህዝብ ድምፅ የምንሰማበት እንትን አፈ ጉባኤ ነገር አይደለም። እዚህ ጋ የምታውቀውን ልመልስ ነው። ፕሮሚስ እንኳን ደህና መጣህ። እፎይ ሰላም ነው። ሰላም እንኳን ደህና መጣህ። አለን። እንዴት ነህ? መልካም። ጥያቄውን ሰምተዋል? ምን ነበረ? እንደ ሸሪዓው ወይንም ደግሞ እንደ መሐመድ ንግግር ሰው ከእስልምና ቢወጣ አሁን እንደ ሸሪዓው ምን ይደረጋል? እሺ ያው ካዳመጥከኝ እንደ መረጃ ካለ አዳምጣለሁ። መረጃ ከሌለ ግን አላዳምጥ እችላለሁ። ወደ እስልምናውን ለቆ ሲወጣ ምንም አይደረግም። ግን ከጠላት ጋር ሙናፊቅ ሆኖ ከጠላት ጋር ከመጣ ያው እንከላከለዋለን። ኦኬ፣ እስቲ ማስረጃ ስጠኝ። እስቲ ነብይህ እንደዛ እንዳለ ከእስልምና ከወጣ ምንም አታደርጉት ያለበትን
ከእስልምና ማውጣቱ እኮ እንትን አያስደርገውም፣ ምንም ነገር በደል አይደርስበትም። ግን ተመልሶ ከጠላት ጋር ከመጣ ያንን መከላከል እንችላለን። እሺ አንተ ማስረጃ አለክ? ለጠየቀው ጥያቄ ማስረጃ አለክ? አውጣልኝ። እሺ ምን የሚል ነው ማስረጃው? ክፈትለት። ያው ግደሉ ይላል ልትል ነው። ሌላ ነገር ምንም አትለኝም። አንተ ራስህ የምታውቀው ከሆነ ለምን ትጠይቀኛለህ? ካደ እና ግደሉ ይላል ልትል ነው። በቃ ሌላ ነገር እኮ ምንም የለም። ከደይፍ ሐዲስ አንስተህ ልታመጣልኝ ነው። ሌላ ነገር ምንም የለም። ያው አንብበው አስከፍተዋል አይደል? እኔ ስክሪኑ ያን ያክል እንትን አይደለም። አንብበው። ቡኻሪ ደይፍ ነው ወይንስ ሳሂህ ነው? ቅድሚያ አንብበውና ደይፍ ሐዲስ ሳሂህ አልቡኻሪ ላይ የሚገኝ ሐዲስ ነው። እሺ ቃል አስተካክልልኝ። እሺ አንድ ይሄንን ከማውራታችን በፊት ማለት ነው ስነ ምግባር ያስፈልገዋል። ለንግግር ስነ ምግባር ያስፈልገዋል። እዚህ ጋር አሁን ማለት ነው አብዛኛውን ሰው ሁሉ ሰው መጥፎ ነው እንዴ? እፎይ ሁሉ ሰው እኮ መጥፎ ነው። እኛ ከመሐመድ አይደለም ስነ ምግባር የተማርነው። አንብብልን። የአባትህን እንትን ከስ ምንል አይደለንም። ፕሊስ አንብብልን እባክህ። ቆይ ወደ ሌላ እንዳይቀየር ከሱ አይደለም። ቆይ በደንብ የሚገቡትን ያቸው ባፋቸው ይስጣል። መማር እንደላችሁ አዲሱ ሲከፈት ተንጫጩ። አያቸዋል። ከስር ያላችሁ በደንብ አስተውሉ። ሙስሊም እህት ወንድሞቼ ገስት ላይ ያሉት የተንጫጩት አዲሱ ሲከፈት ዘይድም አነሳዩ አዲሱ ስለተከፈተ መምህር ነው ያንተውን አንተም ብሎ ጀመረ። አያችሁ መረጃው ሲመጣ ማስረጃ ያው መረጃው ሲመጣ አያችኋቸዋል። ብቻ ለማባላት ከስር ያላችሁ እህት ሙስሊሞቼ አስተውሏቸው፣ አልሐምዱሊላህ አስተውሏቸው። ብቻ መንፈሳችሁ እንዴት እንደሚታወቅ መረጃው ሲመጣ አንተ እዚህ ጋር ቁጭ ያልከው ልታስተምር ያው ስድብ ጀመረ። መረጃ ስናመጣ አታደርግም አንተ። አላህ ነው ወላሂ አንተ ምንም ልታስተምር አይደለም ቁጭ ያልከው። ዶንቆሮ ነው። እሺ ዶንቆሮ ነው። ኢየሱስ ራሱ ዶንቆሮ ብለዋል። እሺ አያስባቸው ታስይዛለህ፣ ሙስሊም አስመስለህ እንድናገር ታደርጋለህ። ይሄ እንደዚህ እስልምና ላይ በመረጃ ነው። ስድባቸው ነው የሚነግረው። በጣም ነው የሚያሳዝነው። ከስር ያላችሁ እህት ወንድሞቼ ሙስሊሞች አስተውሉ። ብቻ ልክ መረጃ ሲመጣባቸው ነው እንደዚህ የሚረበሹ። ስድብ የሚጀምሩት መረጃ ሲመጣባቸው ነው። ያንኛው አሁን አይታችሁታል። አትሳደብ፣ ስድብ አያስፈልግም ምናምን አለና ልክ መረጃው ሲመጣ ደንቆሮ ብሎሃል አንተ እንትናም ምናምን ብሎ ስድብ ጀመረ። ከስር ያላችሁ እህት ወንድሞቼ ታዘቡ። ብቻ አንዲት ክፉ አፍ ከኛ አትወጣም። ነብያቸው ከተናገረው ሐዲስ ካነበብና ውጪ ቃል ለምድር ለሰማይ አንዲት ክፉ ሳንናገር እንጨርሰዋለን። ይላል መረጃ እናመጣባቸዋለን። እንዴት እንደሚጮሁ እናሳያቸዋለን። እንዴት ፓኒክ እንደሚያደርጉ ሪከርድ አድርጋችሁ በትኑት። ኡስታዞቻቸው ምን ያህል ባለጌ እንደሆኑ እዚህ የሚገቡት አብዛኞቹ ኡስታዞቹ ነው የሚሆኑት። ዓለም እንዲያውቅ ሰው እንዲረዳ ከእስልምና ውስጥ እንዲወጡ ሰው ሲያንበረክኩ 40 ሰው አስልመው ሲያድሩ አታውቅም? ፕሊስ 40 አስልመዋል። ሚስቶቻቸውን በአንድ 4 እያሰለሙ ትክክል። አሁን አዲሱን አንብብና አስረዳ ነው የምለው። ፕሊስ ተራን ጠብቅ። በደንብ ከስር ያላችሁ 3000 ሰዎች ታዘቡ። ያው ፕሊስ ተራን ጠብቅ። ያ ኡሚ ኢምራን ተራን አድርግለት። አውቀዋለህ ሐዲሱን ታውቀዋለህ። እዚህ ያለ ሰው የምታስገባው እኮ ምንም የማያውቅ ሰው እኮ ነው። ሐዲሱን ታነባለህ ወይንስ ትወርዳለህ? አነብልሃለሁ። እንደማመጣ እንዴ ቀጥል አንብብ። እኔ የምልህ ቆይ በእናትህ ያ ኡሚ ቀጥል፣ ጠብቅ ተራን። እኔ ውድ ሙስሊም ወንድሞቼ እህቶቼ፣ በስድብና በማስፈራራት በመግደል እኔ ጽድቅ የለም። እግዚአብሔር እርዳችሁ። እንግዲህ ምንም ማድረግ አንችልም። እውነትን እንደዚህ ተገልጾ እያሳየናቸው ልክ መረጃ ሲመጣባቸው ስድብና ጥላቻ ውስጥ ይገባሉ። አይዶን ነው እንግዲህ ጌታ ይድረስላችሁ። እኛ ማድረግ የምንችለው ምን ያህል የተሳሳተ መንገድ ውስጥ የተሳሳተ ሃይማኖት ውስጥ እንደሆናችሁ ማሳየት ነው።
እኛ ነፍሳችንን ተወራርደንም ህይወታችንን ሰጥተንም መከራንም ተጋፍጠን ቢሆን እናንተን ካላችሁበት ጨለማ ለማውጣት እንሰራለን። አንማታም፣ እናስተምራለን። አንሳደብም፣ ስህተትን እንገልጻለን፣ እውነትን እናሳያለን። ስህተት እንዲህ ነው ብለን እናስተምራለን። አናስገድድም፣ እንመክራለን፣ እናሳያለን። መንገዱ ቅኑ ከጠማማው የተገለጸ ነውና ግልጹን መንገድ እናሳያችኋለን። በዚህ ውስጥ ግን ጸልዩ፣ ጸሎት አድርጉ። ሙስሊሞች እኔን ከመስደብ ከመጮህ፣ መረጃ ሲመጣባችሁ ከመራገም ከመናደድ፣ ራሳችሁን ከመቦጭር ከመበሳጨት ጸሎት አድርጉ። የእኛ አምላክ የተገለጠ አምላክ ነው። እንዲህ በጨለማ በድንግዝግዝ የሚተዋችሁ አይደለም። ተገለጥልኝ በሉት ይገለጥላችኋል። ምራኝ በሉት ይመራችኋል። ይህ የክፋት ተንኮል፣ ሸር፣ ምቀኝነት ይህንን ተውት፣ አስወግዱት። ተመለስ፣ አላህ ይመልስህ። ሂዳውን አላህ አዲሱ ላይ አንብብ፣ አዲሱን አንብብ። እሺ አዲሱን አንብብ፣ መረጃውን አንብብ። አንብብልህ። አዎ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم إسلام دينا የዛሬን ቀን እስልምና ሃይማኖትን አይልም ማይል የሸመደድካትን ለምን ትላለህ? ሐዲሱ እንደዛ አይልም። ክርስትና ሃይማኖት እኮ ስም የለውም። በቃ እናመሰግናለን። ከስሩን በቃ ቴንክ ዩ። እውቀት እዚህ ድረስ ከሆነ ከዚህ የተሻለ መጣ ከሆነ እናመሰግናለን። ታብታብ እያደረግ ተማር። ከስር ያላችሁ ውድ ሙስሊም እህት ወንድሞቼ ራሳችሁን አድኑ፣ አስመልጡ ከእንደዚህ አይነት አስተምሮት ውስጥ። በልህና በትዕቢት በስድብና እገልሃለሁ በማለት ዘላለማዊ ህይወት አይገኝም። ተራስጠን አዳመጥንክ። እጁን ዘርግቶ ይቀበላችሁ ዘንድ ጥሪ እያቀረበላችሁ ነው። ያ ኡሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ጥያቄውን ሰምተሃል? ሰምቻለሁ። ኦኬ እንደ እስልምና አስተምሮ በሸሪያው ብንተዳደር ከእስልምና የወጣ ምንድን ነው የሚደረገው? ምንም የሚደረግ ነገር የለም። ኦኬ ሐዲሱን እስቲ ፈስርልን ይሄንን። አይ ማለት አንድ ጥያቄ አንተ ልጠይቅህ፣ ከዛ ወደ ቶፒኩ እንገባለን። ሱናናና ሳይን ክፈተው፣ ወደ ቶፒኩ እንገባለን። ቅድሚያ ልጠይቅህ አንድ ነገር ፕሊስ፣ ሐዲሱን ፈስርልን አሊያም ትወርዳለህ። መውረዱ እኮ ወርዳለሁ፣ ምንም እንትን የለውም። አንተ ጋር ወረድን አልወረድን። ይሄን አዲስ አንብብልን። አንተ ምንም አይደረግም ብለህናል። ነብይህ ደግሞ ያለውን አንብብና ፈስርልን። አይ ጥያቄው ልጠይቅ፣ ክርስትና ሃይማኖት ውስጥ ቆይ እንደዚህ ተሰለው የሚለው ሐዲሱን ትፈስራለህ? ፈስር እንዴ ሐዲሱን አንብብና አስረዳ። አይ ቅድሚያ እኔ የምጠይቅህ ጥያቄ ጠይቄ እንጂ አልፈስረው። ይህ ጥያቄ ትጠይቃለህ። የተጠየቀውን ይሄ ነብይ የተናገረውን ታምንበታለህ አታምንበትም? እሺ ስለማምንበት እኮ ነው፣ ስለማምንበት ነው። ቅድሚያ አንተን ጥያቄ ሳልጠይቅ ሁሌ እየጠየቅክ ነው። አሁን ካመንክበት ምንድን ነው የሚለው? ሐዲሱን እየጠየቅክ ነው። ካመንክበት ምንድን ነው የሚለው? አንተም መጠየቅ አለብህ። ተማር በቃ በደንብ አስተውሉ። ይገባሉ፣ አይመልሱም። ምክንያቱም የነብያቸው አስተምሮ ያሳፍራቸዋል፣ ሼም ይዛቸዋል። በ56 ዓመቱ የ6 ዓመት ህፃን ልጅ ያገባ የ40 ሰው የወሲብ ጉልበት አለኝ ብሎ ህፃን ልጅን ወሲብ የሚያደርግ ሰው ከሃይማኖት ወጣ አንገቱን ቀልጥሳችሁ ግደሉት የሚል ይገባል። ሊያሳፍራችሁ እንደሚችል አይ ነው ያሳፍራችሁ እረዳለሁ። ነጁ እንዴት ነሽ? ነጃት ኦኬ። በቃ ሰሞኑን እኮ መመለስ አይችሉም። እኔን ይበሳጩብኛል፣ እኔን ይናደዱብኛል። እኔ ምን ላድርግ? እናንተ ነብይ ነው የተናገረው፣ እናንተ ነብይ ነው ይሄን ኦኬ።
አዲስ ነብዩ ቀጥታ እኮ ነብዩን መካድ ደግሞ ከእስልምና ያስወጣል። ለዚህ እኮ እንደኛዎቹ አንድ አይመጣለትም እኮ አንድ እነሱ የሚሉትን ማለት ነው። አንድ እንኳን ቢመጣለት እኮ ፋይል እንደዚህ ካልሆነ እንደዚህ አይሆንም። አንድ እና እስኪ እና ወሄድ ድጋውና ማተለማት ወያየ ማንተ እዚህ ሰው ጥራ ቢሉት ምን ጠራሉ? ለሱ የተሰጠው ረዳ አልሰማም እንዴ? በዚህ ጉዳይ ላይ ትናንትና ራሱ የራሱ ኡስታዝ ወይ ምን ላይ ሰጥተውታል። ደንቆሮ ማይም እንደሆነ ማጣቆነ ማንም አይለውም። ባክህ አንተ ሚታርቀቀ ከስርና ተማር ምንም ስለማያውቅ ምን ላይ ሰጡት እኮ ትናንትና ራሱ አልሰማም። በዚህ ጉዳይ ላይ ካዳቸው ማይም ናቸው ብለው ነው አይደለም ያልኩት። ባይዘይ እኔ ሳልሆን ያልኩት ሲነገራቸው ማይሰሙ ደንቆሮ እውቀት የሌላቸው ማይም ናቸው ብለው ምን ላይ ሰጡት ትናንትና እንደ ኡስታዞች እኔ አይደለም። ትናንትና እንኳን ከዚህ በፊት ምን ላይ ሰጥተውታል? ትናንትና ደግሞ ምን ላይ ሰጡት? ነው ለስታዝ ዋሂድ ነው እንደዛ ተብሎ ቁርአንን እየካደ ሐዲስን እየካደ ደንቆሮ ነው አያቅም እያሉ የራሳቸው ተማሪዎች እየለጠፉት ነው። አላሁ አክበር አላሁ አክበር እውነት ነው። እና አሁን እዚህ መጥቶ እኛ ጋር ይጠሩታል። እነኚህ ደግሞ የነፈሰበት ጭንቅላቱ ራሱ ምናምን ሲል የሚያውቅ ይመስላችኋል ማለት ተወያይ ሲሉት እኔ ጊዜ የለኝም እኔ አላፈምዝም ይላል እና የሚወያየው ከሴቶች ጋር ነው። ምንም ከማያውቁ ጋር ንጽጽር ከማያውቁ ጋር እነሱ ጋር ተለጥፎ የሚውለው እኛ ጋር ቢመጣ ገርፈን አክቹዋሊ ከኔ ጋር ለመወያየት ለአቅመ ውይይት አይደርስም። ከስሮ ነው መማር ነው ያለበት። እኔ ጋር ከነሱ አይነት ኮተት ጋር መወያያ አይደለም። ያልፉ አንተ ጋር የሚደርሰው ከኛም ያልፉም እኮ ወጣ ቢል ያ የሆኑ ልጆች ከእስልምና መውጣት የሚፈልጉ ስለነበሩ በጊዜው ከሱ ጋር ከተወያየ አይተን እንወጣለን ስላሉ ቻሌንጁን ተቀብዬ ነበር። በፊት እወያያለሁ ከእስልምና እንዲወጡ ልጆች ቻሌንጁን ስላሉ እንጂ ከእንደዚህ አይነት ማይሞች ጋር ለማፈመስ ከነሱ ጋር ጊዜያችን የምንገልበት አይኖርም። ከስሮ ነው መማር ከተማሩ በቂው ነው። ሐቅ ነው صحيح ነው የለውም ወደር ኤኒዌይስ ይገባል። እዚህ ዋብያ እንደ ጌሾ ተወቅቶ ይወጣታል። ስማኝ የኔን ጥያቄ ምንድን ነው? ቅድም እዛ ሰውዬ ጋር ስታወራ ከእስልምና የወጣ ምን ነው ይደረጋል ስትለው በኢየሱስ ሕግ ከሆነ ይገደላል ሲል هذا አለም ዘሚት ያው በኢየሱስ ሕግ ያለው እንግዲህ ኢየሱስ በእስልምና ተመልሶ ይመጣል። አይ ዶንት ኖ ይገደላል እሱ ያስገድ ብሎ ካመነ ሲመጣ ሁሉንም ከሙስሊም ውጪ ይገላል፣ ደጃልንም ይገላል፣ መስቀል ይሰብራል ምናምን የሚል ተረት ስላላችሁ በሱ ሕግ ከሆነ we don't know በኢሳ ሕግ ወደፊት መጥቶ አሳማ ይገላል። አስበዋል። አሁን ኢማጂን አስቡት እስቲ አላህ እንዳይሞት ወሰደው። አሁን አስቀድሞ አራይ እንዳይገሉት ወሰደው። ከዛ ከሽንት ሺህ ዓመት በኋላ ቆይቶ ያመጣና አሳማ ግደል ብሎ ያሯሩጠዋል ማለት ነው። ኢሳ ይባል አሳማ ይገላል፣ መስቀል ይሰብራል። ከዛስ ሙስሊም ብቻ ለማስቀረጥ ሌላውን ይዋጋና ይገላል። በእኛው እንደዛ አይደለም። የማህበረሰብ ሲኛኝ አስመስሉ ሌላ ሰው አስገድሉ አስመስሉ ኤኒዌይስ ሰይድ እድልን ትጠቀማለህ። መጨረሻ ትሰማኛለህ? እድልን ትጠቀማለህ ለመጨረሻ ስማኝ፣ የመጨረሻ ስማኝ። እሺ ሃይማኖቱን የቀየረ ምንድን ነው የሚደረገው? ሃይማኖቱን የቀየረ ምን ይደረጋል? ምንድን ነው የሚደረገው? ሐዲሱን ሃይማኖት የቀየረ ምን ይደረጋል? ዳዋ ይደረግለታል። ምን ሆኖ እንደሰለመ ምን አቃል እናንተ ማጂካችሁ። እሺ ሐዲሱን ይፈሰረልን። ይሄን ሐዲስ ቃል አለ ፈተለ መጀመሪያ ነው ልጠይቅህ። ጥያቄ አለኝ። ይሄን ሐዲስ እስቲ ያስረዳል። ምንድን ነው እያለ ያለው ይሄ ሐዲስ? ነብይህ ነው የተናገረው ይሄ ሐዲስ ወይንስ የነብይ ንግግር አይደለም? ቀላል ነው። ሌላ ሜትድ እንጠረቀምና ነብያቸውን እናስክድ። ቀላል ማለት ይሄ ንግግር የነብይ ንግግር ነው አይደለም?
ኢምራን ይምጣ ይፈስረው ሸር ላድርግለት። ለምን ትፈራዋለህ? ለምን ትፈራዋለህ? ካላይ ራሱ ናቸው እንዳለ የሚገቡ ዛሬ አላህ ሳይሻል አይቀርም። ዛሬ ደግሞ አላህ ብቻ ይመስለኝ ነበር። ዝም ብለን ተወያይ ብለን ነው ቤቱ ድረስ ሄደን ለምን ትላለህ? ልጅ ትጠራላችሁ። አልፈልግም አልወያይም ያለ ሰው ጥሩት። ያው ጥሪ ቀርቦለታል። ስንት ወር? 2 ወር 3 ወር አቅርቤለታለሁ። እኔ ይምጣ ከኔ ጋር ይወያይ። ካላይ የባሱ ናቸው ዛሬ የገቡት። አላህ ብቻ አይደለም ጭንቅላት ያሌለው ማለት ነው። ሙስሊም ጁናይድ አረባካችሁ ተረጋጉና እስኪ መልስ ለመስጠት ሞክሩ። ነጃት አቤት፣ እንዴት ነው? ሰላም ነው። የበረታሽ ነው? የበረታ ባለፈ ገብቼ ነበር፣ ኔትወርክ አስወጣኝ። ከሰው ጋር ልናወራ ፈልገህ ነበር አንተንና ሎሊት ሎቭ የሚለውን አስገባልኝ እስኪ። ሎሊት ገስት ላኪ። ሎሊት በሰላም ነው? ሰላም ነው። ሎሊት አይ ዶንት ኖ ቁጥር 1 ቁጥር ወይም 7 ቁጥር ጻፊልን። ኦኬ ሎሊት ከላይ ነበር። ገስት ላኪ። ይኸው አበባዬ ላከችልኝ። አየዋት። ኦኬ ዩቲዩብ ላይ ያላችሁ ሰላም ብያችኋለሁ። እንዴት ናችሁ? ኮፒ ሊንክ የለባችሁ፣ ታብታብ የለባችሁ። የዩቲዩቦች ቲክቶክ ላይ ነው ያለባቸው ይሄ። ኦኬ ሎሊት ምን ልታዘዝ? እሺ እፎይ እንዴት አመሻችሁላችሁ? ይመስገነው። እኔ ላውራክ የፈለኩት ምንድነው ነጃትን ማቃት ያው አንተ ቪዲዮ ሰርተላት ነው በሰራ ጊዜ ነው። ከዛ ደግሞ ላይቭውን መከታተል ነበረ እና ያው ስልኳን ወስጄ ለምናምን ለማውራት ሞከርኩኝ። ያው መጽናናት አለባት ምናምን ታሪኳ የሚያሳዝን ነው እና አውራታለሁ። እንዴት ነሽ? አይዞሽ በርቺ ምናምን እላታለሁ። ያው አልፎ አልፎ ደውላታለሁ። ተቀራረብን እና ያው መጠየቅ ጀመርኩኝ ማለት ነው። እንዴት ነው እፎይ ላይ ሁሉም ቃል የገቡልሽ ገንዘብ ገብቶልሻል ወይ ምናምን ብዬ ስጠይቃት በእርግጥ እግዚአብሔር ይስጣቸው የረዷት ብዙ ሰዎች አሉ እና ግን ደግሞ ገብቶልሻል ወይ ምናምን ብዬ ስጠይቃት ወይ ሚውት አድርጉት። እንደገና ደግሞ ቃል ገብተው ማለት ነው ደግሞ ያላስገቡ ሰዎች አሉ እና እኔ ደግሞ ምን ሞከርኩኝላት ለሷ ማለት ነውኝ እንደዚህ የማውቃቸውን ዩቲዩበሮች አናግሬላት ነበረ። በአካል ማቃቸውን በቅርብ ማቃቸው ቲክቶከር ያላቸው ምናምን አናግሬላት አንድ ቲክቶከር አናግሬላት ፕሊስ ቪዲዮ ስሪላት እስቲ የሆኑ ሰዎች እሷን የሚረዱ አይጠፉም ብዬ አናግሬያት ምናምን ጨርሳ በቃሽ ቪዲዮ ሰራላታለሁኝ። በቲክቶክም ፖስታታለሁ በፌስቡክም ፖስታታለሁ እና ማንሽ ግን ልጅቷ የት ነው የምታውቂያት እስቲ ምን የተቸገረችው ምናምን ንገሪኝ ስትለኝ ያው ሚዲያ ላይ እንግዲህ ትታወቃለች ነጃት ትባላለች እና እኔም እፎይ ቤት ነው ማቃት ምናምን ብዬ ሳወራት እንዴ እሷማ እፎይ ቤት ተረርታ የለ እንዴ አለችኝ። አዎ በእርግጥ ተረርታለች ግን ያው ያን ያህል አይደለም ምናምን ስላት እንዴ በቃ እፎይ ቤትማ ከተረዳች በጣም ለማሳጠር ሜቢ ቃል የገቡ ልጆች አልሰጡም ያልሰጡአሉ። አዎ እና በሰው ፊት ምንድነው በቃ ሰው ጭንቅላት ውስጥ ያለው ምንድነው እፎይ በጣም ማአት ገንዘብ በቃ አንተ ቤት የሆነ አፍሳ ምናምን እንደሄደች አይነት ነገር እና ያው ገብታም ነበረ ልታሳውቀን ኔትወርክ ግን እያስቸገራት ነውና አሁን ግልጽ እንድታረገው ነው ምን ያህል ገንዘብ ተዋጣላት የሚለውን ህዝቡ ማወቅም ስላለበት ለምሳሌ አጠራርጊውና ሜቢ አጠራርጊውና እሺ
ለምሳሌ $500 ልክልሻለሁ ያላት ልጅ አላስገባም። ስሙ እንደውም ሀብታሙ ይባላል ኒክኔሙ ማለት ነው። እና እስቲ ያለውን ነገር ደግሞ በቃ አንቺ ተናገሪ። የኔ ጥያቄ ምን መሰለህ? እፎይም ደረሰኙን ልኮልኛል ራሱ ይላል። ያ በእኛ በኩል ያለውን አይ ቲንክ እንትናም ሌላም ልጅ የኔን 20,000 አካባቢ ነው ቢኒ እኔ 25,000 ብር አከልክላታል። ሁለት ደግሞ ማነው 30,000 ምናምን አካባቢ 5,000 ነው። እነሱም በእኔ በኩል ያሉትን ልክ ያለው እንደዛ ነው አለጃት ነጃት 30,000 ብር ያስገባልኝ ሰው አለ ባንዴ 30,000 ብር ማለት ሌላ ፖድካስት ላይ የሆነ ጊዜ ተልኮልኛል። ፖድካስት ላይ ተልኮልኛል ግን አንተ የላከው ስለፎይ ብቻ ደረሰኝ እፎይ ራሱ ልኮልኛል። እፎይ የላከልኝ ደረሰኝ አሁንም እጄ ላይ ስላለ ችግር የለውም እሱም ጋር ይኖራል። እሱም ማየት የምንችለው ይሆናል። ግን አሁን መሰለክ እፎይ እኔ አንተ ጋር መጥቼ መጀመሪያ ጊዜ እንደዚህ ችግሬን ተናግሬ ረድታችሁኛል። በእርግጥ ከዛ በኋላ ግን እኔ አሁን የባሰ ችግር ውስጥ ነኝ ያለሁት። ምን መሰለክ አሁን ማንም ልረዳኝ አይፈልግም። ከልጆቼ ጋር ተርቤ ተጥዬ ነው ያለሁትኝ ማለት ነውና ፖድካስት ላይ አቅርባችሁ ገዛ አድርጉልኝ ብዬ ብላቸው እንኳን አንቺ እሱ ጋር ተረድተሻል፣ ያንቺን ጉዳይ መጨረስ ያለበት እሱ ነው የሚሉት። እንደዚህ መባልም ያለበት አይመስለኝም። በዚህ ጉዳይ ላይ እንደዛ ብሎ ነገር የለም። ማን ነው እንደዛ ይላል? የውሳ መናግራልኝ ነበር። ማን ነው እንደዛ ይላል? የውሳ መናግራልኝ ነበር። አንዳንድ ማቃቸውን ቲክቶከሮች እንዲሁ ለማናገር ሞክሬ ነበር። እንዲሁ ማቃቸው ምን ነው ዩቲዩብ ያላቸው ራሱ የነሱ በጣም ቤስት ፍሬንዶች የሆኑ ለማናገር ሞክሬ ነበር እስቲ ብዬ ግን በቃ ያንተን ስም ነው የሚጠሩት። እዛ ሰው ተረዳ ማለት ሌላ ቤት መረዳት የለበትም ማለት ነው ወይና ትንሽ ግንዛቤያቸው ለኔ ግራ ጋብቶኛል። አይ እንደዛ የሚያገናኝ ነገር የለውም። አይደል ነው እኛ ጋር የተወሰነ ለቤት ኪራይ የተወሰነ የማገዝ ጉዳይ እንጂ ቋሚ የሆነ እርዳታ ብለንም አላልሰብንም አላልንም። ሜቢ ረንደምሊም ስለሆነ ፕሮግራም ምዘን አይደለም እርዳታ የምንሰራበት አይደለም ቤቱ አትሊስት የ3 ወር የ3 ወር ቤት ኪራይ እንቻላለን። አይ ቲንክ 9-10 ሺህ ብር ነበር ያልሽን አንድ ቤት ኪራይ እንደዛ ነው ያልኩት። የ3 ወር ቤት ኪራይ እንቻላልኩኝ ከዛ የ6 ወር ያህል እንቻላልኩኝ ከዛ ቢያንስ የ1 ዓመት ቤት ኪራይ እንቻል ወደሚል ገባና ብቻ እንደዛ ነገር ነው። ወደ 6 ወር ያህል ቤት ኪራይ እንቻል ነው ዋና ዓላማችን እንጂ ቋሚ እንትን የሆነ እርዳታ አላልንም። ያው ያልሰጡ ይኖራሉ፣ ቃላቸውን ያጠፋሉ። እንግዲህ ምንም ማድረግ አንችልም፣ እነሱ ምንም ማድረግ አንችልም። ገስት ያሉት በእኔ በኩል ያለውን ግን እሱን አስገብቻለሁ።